ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። አሜሪካ የኢራንን የጭነት መርከብ ማገቷን አስታወቀች። ኢራን አጸፋውን እንደምትመልስ ዝታለች። በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን የዘጋችው አሜሪካ በኢራን ባንዲራ የሚንቀሳቀስ የጭነት መርከብ መጥለፏን ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው እንዳስታወቁት ቱስካ የተሰኘው መርከብ የተያዘው ጉዞውን እንዲያቆም በአሜሪካ ባህር ኃይል የተሰጠውን ማስጠንቀቂያ ባለማክበሩ ነው። ኢራን የአሜሪካ እርምጃ የተኩስ አቁም ጥሰት እንደሆነ የገለጸች ሲሆን በትጥቅ የታገዘ የባህር ላይ ውንብድና ስትል ለጠራችው ለዚህ ድርጊት አጸፋውን እንደምትመልስ ዝታለች። እርምጃው እንደተወሰደ የተገለጸው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር የሚደረገውን ጦርነት ለመቋጨት ፓኪስታን ውስጥ በሚካሄደው ሁለተኛ ዙር ድርድር ላይ የአሜሪካን ልዑክ እንደሚመሩ ዋይት ሀውስ ካረጋገጠ በኋላ ነው። እስካሁን ኢራን በድርድሩ የመሳተፋን ነገር አላረጋገጠችም። የኢራን መንግስት መገናኛ ብዙሃን እንደገለጹት የሀገሪቱ ባለስልጣናት የአሜሪካ እገዳ በተጣለበት ሁኔታ ድርድር ውስጥ አንሳተፍም የሚል አቋም ይዘዋል። ትራምፕ መርከቡ መጠለፉን ባስታወቁበት ልጥፋቸው ዛሬ ኢራንን ባንዲራ ያነገበ 900 ሜትር ጫማ የሚጠጋ ቁመት ያለውና ክብደቱ ከአውሮፕላን ተሸካሚ የጦር መርከብ ጋር የሚቀራረብ ቱስካ የተሰኘ መርከብ የጣልነውን የባህር እግድ ለማለፍ ሞክሯል፣ ጥሩ አልሄደላቸውም ሲሉ ጽፈዋል። አሜሪካ መርከቡ እንዲቆም ማስጠንቀቂያ ብትሰጥም እንዳልተቀበለው ገልጸዋል። ስለዚህ ባህር ኃይላችን ኢንጂን የሚገኝበት ክፍል ላይ በመምታት አቆሟቸዋል ሲል የተወሰደውን እርምጃ ተናግረዋል። ቱስካ ከዚህ ቀደም በነበረው የህገወጥ ተግባር እንቅስቃሴ ምክንያት በአሜሪካ ግምጃ ቤት ማዕቀብ ተጥሎበታል። መርከቡ ላይ ሙሉ በሙሉ ቁጥጥር አለን፣ የተጫነውንም ነገር እያየን ነው ብለዋል። የኢራን ጦር ዋና መስሪያ ቤት ሀታም አልአንቢያ ቃል አቀባይ ባወጡት መግለጫ አሜሪካ ከኢራን የንግድ መርከቦች አንዱ በኦማን ባህር ላይ ያለ ተኩስ በመክፈት የጉዞ ስርዓቱን በማጥፋትና መርከቡ ላይ በመውጣት የተኩስ አቁም ጥሰት ፈጽማለች ብለዋል። ይህንን ያደረገችው ወታደሮቿን በማሰማራት እንደሆነ ጠቅሷል። ኢራን እስላማዊ ሪፐብሊክ ጦር ኃይሎች በቅርቡ ምላሽ ይሰጣሉ፣ ለዚህ በትጥቅ የታገዘ የባህር ላይ ውንብድና ድርጊት አጸፋውን ይመልሳሉ ሲሉም ዝተዋል። ኢራን በአሜሪካ መርከብ ላይ በድሮን ጥቃት መፈጸሟ ተዘገበ። አሜሪካ የኢራንን የጭነት የሚያጓጉዝ መርከብ በቁጥጥር ስር ማዋሏን ተከትሎ ቴህራን በኦማን ባህረ ሰላጤ ላይ የሚገኝ የአሜሪካ ጦር መርከቦች ላይ የድሮን ጥቃቶችን መፈጸሟን ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘገበ። አሜሪካ ትናንት የኢራን ባንዲራን አንግቦ እየተጓዘ የነበረ የጭነት መርከብን ጠልፋ በቁጥጥር ስር ማዋሏን ካስታወቀች በኋላ ኢራን አጸፋውን እንደምትመልስ ዝታ ነበር። አሁን በአሜሪካ ጦር መርከብ ላይ ተፈጽሟል በተባለው ጥቃት የደረሰ ጉዳት ስለመኖሩ እስካሁን መረጃ አልወጣም። የኢራን ጦር ኃይሎችን የሚያስተባብረው የተልዕኮ ማዘዣ ጣቢያ የሆነው ሀታም አልአንቢያ የአሜሪካ ባህር ኃይል በወሰደው እርምጃ የተኩስ አቁም ስምምነቱን መጣሱንና የአሜሪካ ጦር ላይ ያጸፋ እርምጃ እንደሚወስድ ገልጾ ነበር። የደቡብ ሊባኖስ ነዋሪዎች ወደ ቤታቸው ሲመለሱ ያገኙት ፍርስራሽ መሆኑን የተመድ ኃላፊ ተናገሩ። ባለፈው ሳምንት መጨረሻ ሊባኖስና እስራኤል ተኩስ አቁም ለማድረግ ከተስማሙ በኋላ ከፍተኛ ቁጥር ያላቸው የደቡብ ሊባኖስ ነዋሪዎች ወደ መኖሪያቸው ቢመለሱም መንደራቸው ሲደርሱ ያገኙት ፍርስራሽ መሆኑን የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር ተናገሩ። ፍሌቸር ከቢቢሲ ቱዴይ የሬዲዮ ፕሮግራም ጋር በነበራቸው ቆይታ ሸቀጦችን እናጓጉዝባቸው ከነበሩ 6 ድልድዮች ውስጥ 5ቱ ወድመዋል። ስለዚህ አሁን እርዳታ ለማግኘት የምናደርገው ጥረት ብቻ ሳይሆን ሲቪል ሰዎችን ለመመለስ የሚያደርጉትን እንቅስቃሴ የበለጠ ውስብስብ አድርጎታል ብለዋል። የተባበሩት መንግስታት ምግብ፣ መድኃኒትና ብርድ ልብስ የጫኑ 2 ተሽከርካሪዎችን በሳምንቱ መጨረሻ ወደ አካባቢዎቹ ማድረስ መቻሉን ገልጸዋል። ተኩስ አቁም ከመደረጉ አስቀድሞ እስራኤል በሊታኒ ወንዝ ላይ የተዘረጉና ደቡብ ሊባኖስን ከቀሪው ሀገሪቱ ክፍል ጋር የሚያገናኙ ድልድዮች ላይ ለሳምንታት ጥቃት ስትፈጽም ቆይታለች። እስራኤል ድልድዮቹን የመታችው የሂዝቦላ ኃይሎችና እንቅስቃሴያቸውን ኢላማ በማድረግ መሆኑን ትናገራለች። ቻይና የኢራን መርከብ በአሜሪካ መያዙ እንዳሳሰባት ገለጸች። የኢራንን ባንዲራ የሚያውለበልበው ቱስካ የጭነት መርከብ በአሜሪካ መያዙን ተከትሎ በሁለቱ ሀገራት መካከል የሰላም ንግግር እንዲጀመር የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጥሪ ያቀረቡ። ቃል አቀባዩ ጉኦ ጂያንግ ዛሬ በሰጡት ጋዜጣዊ መግለጫ የአሜሪካ ኃይሎች መርከቡን በኃይል መጥለፋቸው ቻይናን እንዳሳሰባት መናገራቸውን የዜና ወኪሉ ኤኤፍፒ ዘግቧል። ሌላኛው የዜና ወኪል አሶሺየትድ ፕሬስ ያወጣው ዘገባ ደግሞ ቃል አቀባዩ ሁሉም የሚመለከታቸው ወገኖች ኃላፊነት የተሞላበት አቋም እንደሚይዙ፣ የተኩስ አቁም ስምምነቱን እንደሚያግዙ፣ ውጥረቶችን ከመጨመር ወይም ቅራኔዎችን ከማባባስ እንደሚቆጠቡ ተስፋ እናደርጋለን ማለታቸውን ያመላክታል። የሆርሙዝ ወሽመጥ ዓለም አቀፍ የውሃ መስመር ነው። ያለምንም እንቅፋት ክፍት ሆኖ መቆየቱን ማረጋገጥ የቀጠናው ሀገራትና የዓለም አቀፉ ማህበረሰብ የጋራ ጥቅም ነው ሲሉም አክለዋል። የቻይና የውጭ ጉዳይ ሚኒስቴር ከዚህ ቀደም አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ኃላፊነት የጎደለውና አደገኛ ሲል ጠርቶት ነበር። ኢራን ለውጭ ገበያ ከምታቀርበው የነዳጅ ምርት ውስጥ 90
በመቶ ገደማውን የምትገዛው ቻይና እንደሆነች ይገመታል። ተንታኞች አሜሪካ ወደ ወደቦቹ የሚደረገው ጉዞ ላይ እገዳ የጣለችው ቻይና ኢራን ላይ ጫና እንድታሳድር ለማድረግ ሊሆን ይችላል የሚል አስተያየት እየሰጡም ነው። ኢስላማባድ ሁለተኛውን የሰላም ንግግር ለማድረግ እየተሰናዳች ነው። በአሜሪካና ኢራን መካከል ሁለተኛ ዙር ንግግር ዛሬ በፓኪስታን ዋና ከተማ ኢስላማባድ እንደሚጀመር እየተነገረ ነው። ባለፈው ሚያዝያ 3 2018 ዓ.ም የሁለቱ ሀገራት የሰላም ንግግር የተካሄደበት ሴናር ሆቴል እንግዶች የዛሬውን ንግግር ለማስተናገድ ሲባል ሆቴሉን ለቀው እንዲወጡ ተነግሯቸዋል። ፖሊስ የውጭ ሀገር ልዑኮችን ለመቀበል የኢስላማባድን ቁልፍ መንገዶችን መዝጋቱን አስታውቋል። ዶናልድ ትራምፕ በጄዲ ቫንስ የሚመራው እንዲሁም ስቲቭ ዊትኮፍ እና ጃሬድ ኩሽነርን ጨምሮ ሌሎች ተወካዮች የያዘው ልዑክ ሰኞ ምሽት ኢስላማባድ እንደሚደርስ ተናግረዋል። ሆኖም ግን ኢራን በንግግሩ እንደምትሳተፍ እስካሁን በይፋ አላረጋገጠችም። የሀገሪቱ ብሔራዊ መገናኛ ብዙሃን አሜሪካ በኢራን ወደቦች ላይ የጣለችው እግድ በመቀጠሉ የቴህራን ባለስልጣናት በንግግሩ እንደማይሳተፉ ዘግቧል። ለ2 ሳምንት የተደረሰው የአሜሪካና ኢራን የተኩስ አቁም ስምምነት የፊታችን ረቡዕ ያበቃል። ፕሬዝዳንት ዶናልድ ትራምፕ ስምምነት የማይደረስ ከሆነ ኢራንን እንደሚያወድሙ አሁንም ዝተዋል። ይህ በእንዲህ እንዳለ ኢራን በሁለተኛው ዙር ድርድር ለመሳተፍ ውሳኔ አለማሳለፏን ገለጸች። በአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የሚመራው ተደራዳሪ ቡድን ለሁለተኛ ዙር ንግግር ወደ ፓኪስታን ቢጓዝም ኢራን እስካሁን ድረስ በድርድሩ ለመሳተፍ ውሳኔ እንዳላስተላለፈች የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። ቃል አቀባዩ እስማኤል ባጋይ እስካሁን ድረስ ለቀጣይ ዙር ድርድር ምንም እቅድ የለንም፣ ይህንንም በተመለከተ የተላለፈ ውሳኔ የለም ማለታቸውን ኤኤፍፒ የዜና ወኪል ያወጣው የንግግራቸው ትርጉም ያሳያል። ፕሬዝዳንት ዶናልድ ትራምፕ በጄዲ ቫንስ የሚመራው ተደራዳሪ ልዑክ ሰኞ ምሽት ይካሄዳል ተብሎ ለሚጠበቀው ድርድር ወደ ፓኪስታን መጓዙን አስታውቀዋል። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነርም በድርድሩ ይሳተፋሉ። የኢራን መንግስት መገናኛ ብዙሃን ባለስልጣናትን ጠቅሶ ትናንት ባወጣው ዘገባ በቀጠለው የባህር ላይ እገዳ፣ የተኩስ አቁም ጥሰትና በአሜሪካ ዛቻ የተሞላበት ትርክት ምክንያት ቴህራን በንግግሩ እንደማትሳተፍ ገልጾ ነበር። የውጭ ጉዳይ ቃል አቀባዩ በበኩላቸው አሜሪካ ለዲፕሎማሲና ለድርድር ዝግጁ ነኝ ብትልም በተግባር ግን በምንም መልኩ የዲፕሎማሲ ሂደቱን የመከተል ሀሳብን በቁም ነገር መያዟን የሚያሳዩ ድርጊቶችን እየፈጸመች አይደለም ብለዋል። የኢራንን ብሔራዊ ጥቅሞች ከማስጠበቅ ጋር በተያያዘ የሀገሪቱ አመራር በቀነ ገደቦች እንደማያምን መናገራቸውን ሮይተርስ ዘግቧል። ከአሜሪካ ጋር በሚደረገው ድርድር የኢራን የኒውክሌር ክምችት ከሀገሪቱ ማስወጣት አማራጭ ሆኖ እንደማያውቅ አስረድተዋል። አሜሪካና ኢራን ባደረጉትና ያለ ውጤት በተበተነ የመጀመሪያ ዙር ንግግር ካላግባቧቸው ጉዳዮች አንዱ የቴህራን የኒውክሌር ፕሮግራም ነው። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።